ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ እንግዲህ ሁለት የተለቀቁ ቪዲዮ አሉ። ቪዲዮዎቹ ምን ይመስላሉ? እነማን ምን አወሩ? ምን እየተፈጠረ ነው የሚለውን ነገር እስቲ አብረን እናያለን። በመጀመሪያ ቡዜና አብርሽ የተገናኙበትን ቪዲዮ ትንሽ ላሳያችሁና ተመልሼ እመጣለሁ። አብራችሁን ቆዩ። የሆነ ነገር ሲፈጠር የራስ ጉዳይ ብለው የሚሄዱ ሴቶች ናቸው ያሉት። እሷ ጋር ግን ያንን አላየሁም። ልክ ያልሆንክበት ቦታ ደግሞ ልክ አይደለህም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽ ሁኚ ታገሺው እንዲ ነው እንዳ ነው ሁሌ ማባበያ ምሰጣት? አንተ ለራስ ቆፍጠን ብለህ እንትን አትልም እንዴ? አንተ የማይሆን ቦታ ላይ ሲጠሩ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅር ተዋት። በማይመለከታት ቦታ ተጠልቅ ያለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል? እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ? ህይወት እስከ ጀመርክ ድረስ እሷን ይዛ ለሚጠሩ ነገር ኢግኖር እያደረክ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔስ አንገቴ መድፋት አለብኝ? እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥል ብዬ አልኩኝ። እንደገና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም። ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው እያልኩኝ መልሻቸው አንድ አርጋቸው እያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም። ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው። ለምን እንዲያደረግሽ ማለትም የለብህም። ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው። ከዚህ በኋላ ራቂው አይሆንሽም ምናምን እያልሻት ነበር ቡዜ። ይሄ ያለውን እውነታ እኔ ጋር ያለውን እውነታ ታውቂዋለሽ። የተደበቀ ነገር የለም። ምን እንደተፈጠረ ታውቂያለሽ። የሁሉ ነገር እንደሆነ እያወቅሽ ለምንድን ነው በዚህ ልክ እሷን ተስፋ የምታስቆርጫት? አይ ከጎኔ አልሆነም ካልሽ ደግሞ እሷን ማግኘት አይጠበቅብሽም ነበረ። እሷ ተስፋ እንድትቆርጥ ማድረግ አይጠበቅብሽም ነበረ። እኔና እሷ መታረቅ ባለብን መልኩ እንታረቃለን፣ ማስተካከል ባለብን መልኩ እናስተካከላለን እንጂ ከዚህ በኋላ አይሆንሽም የራስሽን ህይወት ኑሪ ምናምን ነገር ብለሽ ለምን የእሷንስ ቅስሟን ልቧን ትሰብሪያታለሽ? አሁን ላይ እኔ ብቸኝነት እንዲሰማኝ ነው ያደረጋችሁኝ ሁላችሁም ማለት ነው። ሲቀጥል እኔ ድሮም ብቻዬን ነኝ፣ ኖርማል ነው፣ ችግር የለውም። እዚህም ድረስ ስደርስ ከፈጣሪ ጋር እየታገልኩኝ ላይፍን ተረግል እያልኩ ነው እዚህ የደረስኩት ማለት ነው። ስለዚህ እኔ አሁን ቡዜ ምንም ልልሽ አልችልም። በቃ አለምን አሁን ላይ እኔ ሁላችሁም ብቻዬን ነው የተዋችሁኝ። ዴቭም ቢሆን ብቻዬን እንደሆነ ያለ እና ውድ ቤተሰቦች ቪዲዮን እንዳያችሁት ከሆነ ቡዜና አብርሽ ዛሬ የሆነ የተቃረነ ነገርም አላቸው፣ ደግሞ የሚናበቡበት የሆነ መስመር እንዳላቸው ሁልጊዜ የሚታወቃልና ዛሬ ምንድነው አብርሽ ሄርሜላ ከኔ እንድትርቅ እያረግሽ ነው፣ ሄርሜላን ከኔ እያራቅሻት ነው። አንቺ ሄርሜላን ከኔ ጋር አቅርበሽ እኔም መርዳት ሲኖርብሽ አንቺ ግን እየሰራሽው ያለው ነገር ልክ አይደለም። ምክንያቱም እኔ በዚህ ሰዓት ሰው ያስፈልገኛል፣ የሚረዳኝ የሚያግዘኝ፣ ወደ ጤና እንድመለስ የሚያበረታታኝ ሰው እፈልጋለሁ። ያቺ ደግሞ ሄርሜላ ነች። እሷን ደግሞ ከኔ እያራቅሽብኝ ነው። ለምንድነው ይህን ማድረግ የፈለግሽው? ለምንድነው እኔ አንቺም እየራቅሽኝ ያለሽው የሚል ጥያቄ ሲያቀርብላት ነበረ። ያው ሙልጭልጯ ደርጓ እና ይቺ ባለስልጣን ለመሆን የምትጠሯ ቡዜ ሁልጊዜ መንግስት ነኝ የምትሏ ቡዜ ምንድነው ስትል የነበረው? አዎ እኔ ሰልችቶኛል፣ ደብሮኛል፣ ልክ ያልሆንከውን ነገር አሁን ትንሽ ገብቷታል። ትንሽ በጥቂቱ ማለት ቲኮ ብቻ ገብቷታል። ልክ ያልሆንከውን ነገር ልክ አይደለም ብዬ መናገር አለብኝ። እያረከው ያለው ነገር ልክ አይደለም። ግን በዚህ በኩል ደግሞ ምን ትወግናለች? የሄርሜላ ነገር በጣም አሳስቧትና ተጨንቃ ልጅቷ እኮ የራሷ ህይወት ሊኖራት ይገባል፣ ለራሷ መቆም አለባት፣ መኖር አለባት። ስለዚህ አንተም ይሄንን ማሰብ አለብህ ብላ ስትቀባጥር ነበረ። ግን በትክክል ምን እንዳሰበች ታውቃላችሁ ቤተሰቦቼ? የምር የአብርሽ ጉዳይ ከዚህ በኋላ የሚያሳስባት አይመስለኝም። የሄርሜላ ጉዳይ ነው ያሳስባት። ምክንያቱም ከሄርሜላ ጋር ሁሉም እየራቁ ነው። ሄርሜላ እየሆነችው ያለውን ነገር በጣም ተሰምቷታል፣ ተጨንቃለች። አያገባችሁም ሁላ እያለች ነበረ። እየገባችሁ የምትሳደቡ ስሜን ያለ ስም እያነሳችሁ የማይሆን ስም ስትሰጡኝ የነበራችሁ ሰዎች ያው በውስጥ ስታወሩኝ ካልፈለግኩ ብሎ ካረጋችኋለሁ፣ ከፈለግኩ ደግሞ አንስቼ ያወራችኋለሁ ምናምን ቅብርጥሴ ስትል ነበር እና አንቺ ልክ ሆነሽ ነው ሌሎችን እንደዚህ ለማለት የምትደፍሪው? በመጀመሪያ እኮ ማለት ነው አንቺ እንደ ታላቅ እንደ እህት እንደ ጓደኛ ሁሉንም ማስተካከል ትችይ ነበረ። ግን ወግነሽና አንቺ በአንድ ጎን ብቻ እየሄድሽ ሌሎቹን እየፈረሽ ነው ያለሽው። አሁን እውነት አንቺ ከኤፍሪ ጋር ትወዳደሪያለሽ? ከሩታ ጋር ትወዳደሪያለሽ? ከማንም ጋር እኮ አትገናኝም።
ምክንያቱም አንቺ ያለብሽበት የአቋም ደረጃ፣ አንቺ አስተሳሰብ ያለሽበት ደረጃ እና እነ ኤፊና ሩታ የሚሄዱበት ደረጃ በጣም ይለያያል። ምክንያቱም አንቺ ፈላጭ ቆራጭ ነው መሆን የምትፈልጊው፣ እንደ ታላቅነትሽ እንድትከበሪ እንድትፈሪ፣ ምንም ጥፋት ቢጠፋ እንደ ስህተት እንዳይታይብሽ አንቺ ብቻ ትክክል እንደሆንሽ ጭፍን ብለሽ ነው የምትሄጂው። ይህ ነገር ደግሞ ምንድን ነው አብርሽንም አልጠቀመውም፣ ሄርሜላንም አልጠቀማትም። የሁለቱም እንግዲህ የማይሆን ኑሮ እየኖሩ የአብርሽ እንደዚህ መሆን የአንቺ ምክር እንደሆነ እንግዲህ በግልጽ ያየነው ነገር ነው። ከዚህ በፊት ስትደግፊው እንደነበረ በርታ ስትዩ እንደነበረ ከሄርሜላ ጋር የሚሆነውን ነገር እንዳስደሰተሽ ለተፈጠሩት ነገሮች በጠቅላላ እሱ ኃላፊነት እንዳይወስድ ምናምን እየመከርሽው ነበር ማለት ነው። ዛሬም ሲወቅስሽ የነበረው እንደዛ ነው። ከዚህ በፊት ደግፊ ነበረ፣ ከጎኔ ትሆኚ ነበረ በደስታዬም በሐዘኔም ጊዜ። አሁን ግን ከሁሉም ርቀሽኛል። አሁን በተጎዳውበት ሰዓት፣ በከፋኝ ሰዓት፣ ብቸኝነት በተሰማኝ ሰዓት አንቺ ጭራሽ ወግነሽ ሄርሜላን ከኔ ራቂ፣ ከሱ ራቂ እያልሻት ነው። ለምንድን ነው ይህን የምታረጊው ብሎ ሲጠይቃት ነበር እና እሷም የራሷን ምላሽ ሰጥቷለች። ይቺ መፎጋገራችሁን ተው፣ አትፎጋገሩብን፣ እናውቃችኋለን። እናንተ ምስጥ ትላላችሁ እንጂ ሰው ከእናንተ በላይ ምስጥ የሆነ ሰው የለም። ምክንያቱም በምላሳችሁ፣ በአስተሳሰባችሁ፣ ባላችሁ ሁኔታ በጠቅላላ ሌሎቹን ለመጉዳት ሌሎቹን ለማንቋሸሽ ነው እንጂ በትክክል አስባችሁ እናንተ ለሰው ያሰባችሁት ነገር እስከ ዛሬ አላየንም። ቡዜ ስታስመስይ ነበር እስከ ዛሬ ሩታንም ከሄርሜላ ጋር ያስታርቅሽበት ሁኔታ፣ አሁንም ለሄርሜላ የምትወገኙበት ሁኔታ። አንቺ አቋም የለሽም። አቋምሽ ሩታና ወንድምሽ እንዳይነኩ ነው። ዛሬ እንግዲህ ወንድምሽም አንቺን ተቃወመሽ። ሄርሜላን መንካት አልነበረብሽም። ሄርሜላን ከኔ ማራቅ አልነበረብሽም። ስለዚህ አንቺ ምንድነው ሀሳብሽ? እንደ እህት አንቺ ልታግዥኝ ይገባ ነበረ። እንዲስበላሽም መበላሸት ጥሩ ነው፣ በርታ የኔ ጀግና ማለት አለብሽ ብሎ ነበረ ሲነግራት የነበረው። ምክንያቱም እስከ ዛሬ ስደግፈውና ስታነሳሳው እንደነበረ የሚገልጽ ምልክት ነው የሰጠው። ምክንያቱም ቡዜን ያምናታል፣ ይቀበላታል፣ የምትለውን ነገር በጠቅላላ ለማድረግ ይጥራል። እንደ ታላቅ ያው ስለሚያከብራት ማለት ነው። ታላቁ ስለሆነች አማካሪው ስለሆነች ይህ የግል አማካሪ ምናምን ተብሎ እንደሚቀጠረው ከእህትነት በላይ ደግሞ የእሱ የህይወት አማካሪ እሱ ነች። የህይወት አማካሪ ምርጫው ግን ትክክል አይደለም። አሁንም ገደል እየከተተው ነው። አሁንም አብርሽ ቆም ብሎ ምንድነው የህይወት አጋሩን ቼክ ማድረግ አለበት። የህይወት አማካሪውንም ቼክ ማድረግ አለበት። በእርግጠኛ ባልሆነበት፣ ደስተኛ ባልሆነበት፣ እንዲህ በተንቀዠቀዠበት፣ ብቸኝነት እየተሰማው ሌላ በሽታ ከመሳቡና ወደ ሌላ በሽታ ከመተላለፉ በፊት አሁን ያለበትን ለማስተካከል አብርሽም ቢሆን ከቡዜ መራቅ አለብን። ቡዜ አትጠቅምህም፣ ቡዜ አልረዳህም። የምሬን ነው የምልህ። እንደ እህት ልታከብራት ልትወዳት ትችላለህ፣ መብት ነው። ግን በዚህ ልክ ግን እሷ የምትልን ነገር ተቀብለ እሷ የምትመክርን ምክር ሰምተ እንደዚህ አይነት ነገሮችን መፈጸም አልነበረብህም። አሁን እየጎዳ ያለው እሱ ነው እንዴ። ቡዜ ትክክል ሆነ አታውቅም እኮ። እንዲህ ነው የምትሄደው፣ እንዲህ አይስተካከል፣ እንዲህ አይታይ። በቃ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ምናምን ነገር የለም። እንዲህ ቀጥታ ነው የምትሄደው። ውድ ቤተሰቦች ይቅርታ አለፊያችሁ ነበረ፣ ስሜታዊ ሆኜ ነው እና የቡዜ አካሄድና አመለካከት ይሄ ነው። እኔ ነኝ መንግስት፣ በቃ እኔ ነኝ የምገዛችሁ፣ እኔ ነኝ የማስተዳደራችሁ። በእኔ የህይወት እንቅስቃሴ ነው ልትንቀሳቀሱ የምችሉት እንጂ የራሳችሁ የህይወት እንቅስቃሴ ሊኖራችሁ አይገባም ብላ እንግዲህ ጨክና የቆመች ሰው ነች። ዛሬም ስታደርገው ይሄንን ነው። ከኦዲየንስ ጋር መጣላት ትፈልጋለች። ከነሩታ ጋር ከነጠላቶች ጋር አብረው እና ኤፊና ዴቭ ከጠላቶች ጋር አብረው፣ ጠላት እንግዲህ ሩታ ነች። አየሽ፣ መስመርሽን እየተሳትሽ ነው። ክፉ ነገር እየተናገርሽ ነው። እማየውን ጥሪ እየጠራሽ ነው። ስም እያጠፋሽ ነው። ጠላትሽ ማለት ነው። አንቺ ራስሽ ነሽ ለራስሽ ጠላት፣ ራስሽ ነሽ ለራስሽ ጠላት ይሆንሽው። ምክንያቱም ሩታ ወይም ደግሞ ሌላ ሰው አይደለም ለአንቺ ጠላት የሆነው። ጠላትነትን ያሰፋሽውና ራስሽን አርቀሽ ሌሎች እንዲጠሉሽ፣ ሌሎች እንዲሰድቡሽ፣ ክፉ ነገር እንዲናገሩሽ ያረግሽው አንቺ ነሽ። እውነት ኤፊና ዴቭ ይሄዳል ወደዛም ወደዚህ ምናምን አቋም የለውም። ኤፊ ግን ሁልጊዜም አቋሙ አንድና አንድ ነው፣ ለእውነትና ለእውነት ስለሚቆም ማለት ነው። ከአንቺ የበለጠ ማለት ነው ጠላት የለም። ሩታን እንደ ጠላት አይተሽ እኮ ነው እንግዲህ። አክስት ነሽ አይደል ለልጇ።
ግን እንደ ጠላት አይተሽ ነው እንደዚህ ስታባርራት ስታንቋሻት፣ እሷ ስትጎዳ ደስ ይልሻል። እሷ ላይ መጥፎ ነገር ሲነሳ መተት አረገች ሲባል የሆነ ነገር አረገች ሲባል ሞራሉ ይሰማሻል፣ ደስ ይልሻል። መተሽ ለመውቀስ ለመስደብ ምናምን ትነሻሻለሽ። አየሽ፣ በዚህ ልክ የሰው ልጅ ጥላቻ፣ በዚህ ልክ የሰው ልጅ ጥላቻ ማድረግ ልክ አይደለም። ምክንያቱም እያደረግሽው ነገር እኔ እንጃ ምን አይነት ጤነኛ ሰው ሊያደርገው የሚችለው ነገር እንደሆነ አይገባኝም። ምክንያቱም አንቺ መንገድሽ ቀና ሆኖ አያውቅም፣ ለሰዎችም ቀና ሆነሽ አታቂም። ግን ቀና እንደሆንሽ አንቺ መልካም ሴት እንደሆንሽ ፍጹም እንደሆንሽ በቃ ጻድቅ እንደሆንሽ ነው ለሁሉም የምትናገሪው። የቤተሰባችንን ችግር እየፈታው ወንድሞቼ ሶስቱም አንድ ላይ እንዲሆኑ እየጣርኩኝ እነሱ ግን ጠላት አግዘው አንተ ላይ ተባብረው ምናምን በቃ ሁልጊዜ እንደዚህ ነው የምታወራው። ኤፊ እንደዚህ ያደረገ፣ ዴቭ እንደዚህ ያደረገ፣ ዴቭ እንደዚህ ማድረግ አልነበረም። የሆነ ነገር ሲፈጠር ሩታ ጋር አንተ ከሩታ ጋር አብረ ነው አደለ? ከሩታና ከፍቅር ጋር። ከዛ በኋላ አብርሽ ከማን ጋር ይጣላል? ከኤፊ ጋር ይጣላል። በቃ ይህንን ነው የምታባየው የምታበጣብጭው እንጂ አንቺ ያስተካከልሽው የቤተሰባችሁ ህይወት የለም። የደፈንሽው ቀዳዳ የለም፣ ያሰፋሽው ነው እንጂ ማለት ነው። እስከ ዛሬ እስቲ አንቺ ትክክል ነኝ ብለሽ የምትናገሪው ነገር እስቲ ከተናገርሻቸውና ከተስተካከሉት ነገሮች አንዱ ነው ይህ። እስቲ ጭራሽ ከኦዲንስ ጋር ትጋጫለሽ። እንዲህ አንስቶ አድንቆ እዚህ ቦታ ላደረሰሽ ኦዲንስ እንደዚህ አይነት ምላሽ ነው የምትሰጪው? የራሳችሁ ጉዳይ። ለምትሰድቡኝ፣ ለምትናገሩኝ፣ ሀሳብ ለምትሰጡኝ የራሳችሁ ጉዳይ። በርቺ ብቻ ለምትሉኝ ነው መልካም አስተሳሰብ ያለኝ። በርቺ የሚልሽ ማለት ነው የሚወድሽ ሰው አይደለም። ስታጠፊ በርቺ የሚልሽ ሰው የሚወድሽ ሰው አይደለም። ስታጠፊ የሚመክርሽ ሰው፣ ስታጠፊ የሚሰድብሽ፣ ስታጠፊ የሚመታሽ ሰው የሚወድሽ ሰው ነው። ግን አንቺ አልገባሽም። የሚሰድቡሽ ማለት ጠልተውሽ አይደለም፣ እንድትስተካከይ ነገሮቹን እንድታስተካከይ ስለሚፈልጉ ነው። ግን አንቺ የበለጠ መናገርና መሳደብ፣ እማይሆን ቃላቶችን መጠቀም ለኦዲየንስ የሚሆን አይደለም። ምክንያቱም አንቺ ለዚህ መድረስሽ፣ አንቺ እዚህ ጋር መቆምሽ፣ አንቺ ከነ አብርሽ ጋር ሆነሽ ለማውራትሽ ራሱ ትልቅ አስተዋጽኦ ያደረጉልሽ ቤተሰቦች ናቸው። ወደሽም ጠላሽም በእነሱ ነው እየተንቀሳቀሽ ያለችው። ስለዚህ ቆመ ብለሽ ማሰብ አለብሽ፣ መረጋጋት አለብሽ። ወንድምሽን ለማረጋጋት አንቺ መረጋጋት አለብሽ። አንቺ ወንድምሽን ለማቆም መጀመሪያ መቆም አለብሽ። አንቺ አስተሳሰቡ እንዲስተካከል ከፈለግሽ መጀመሪያ አንቺ መስተካከል አለብሽ። እሱ ከአእምሮ ጋር እንዲሆን ከፈለግሽ አንቺ ከአእምሮሽ ጋር መሆን አለብሽ። ጭራሽ ልጅ ናፈቀኝ ሲል ነበር። አሁን ነው ሲደብርህ ነው ልጅ ናፈቀ? ስትጣላ ሩታን እንደማታገኛት መስመሩ እየተዘጋብህ እንደሆነ ስትታቅ ነው ልጅ የናፈቀ? እስከ ዛሬ ልጅ አልናፈቀህም ነበር? እስከ ዛሬ ትዝ አይልህም ነበር? ምክንያቱም አንተ ከውሽማ ጋር የምትፈልገውን ነገር ማድረግ ነው እንጂ ለልጅ እናትም ምንም ትኩረት ሰጥተህ አታውቅም። እሷንም ስታዋርዳት፣ ስታንቋሽሻት፣ ሲሰድቧት ወይም ደግሞ መጥተው ቤቷ የሆነ ነገር ሲያደርጉ አንተም ተባብረት ስታግዝ ነበረ። እንዴት ነው ልጅ የሚናፍቀ? እናቱን እንደዛ ውሻ እያረካት፣ እንደዛ እያሰደብካት፣ እንደዛ ቤቷ ድረስ እያንኳኩ እየገቡ የሚፈልጉትን ነገር እስኪያደርጉ ድረስ እያረካት፣ በልጇ እንድታለቅስ እያረካት፣ እንዴት ነው ልጅ የሚናፍቀ? እንዴት ነው እናትን ጠልቶ ልጅን መውደድ? በመጀመሪያ እኮ እሱ ልጁ እኮ የመጣው ከእሷ በኋላ ነው። በመጀመሪያ እኮ እሷን ነው ያገኘሃት። ከእሷ ጋር ነው ህይወት ያሳለፍከው። እሷንና አንተ ናችሁ ይህን ነገር ያመጣችሁት። ይሄ ልጅ የተፈጠረው በእናንተ ነው አደለ? የሁለታችሁም አካል ነው አደለ? የሁለታችሁም ሰውነት ነው አደለ? የጋራ ልጃችሁ ነው አደለ እንዴ? ለምንድን ነው ግን በዚህ ልክ ማስተዋሉ አቅቶ ዛሬ እንደዚህ አይነት ነገሮችን ለማናገር የተነሳው? የሚገርም ብታስብ ብታስተውል ቆም ብላ አስበ ቢሆን ኖሮ ማለት ነው እንደዚህ አይነት ነገሮች ሳይፈጠሩ በፊት ሄርሜላ ጋር ወይ ፍቅር ጋር ምናምን ከመሄድ በፊት ቆም ብላ አስበ ልጅህና ሚስትህን ጋር ሆነ ቢሆን ኖሮ አሁን ላለበት መስመር በፍጹም መንገድ አይከፈትም ነበር። አንተ ግን ቸኮልክ፣ ተጣደፍክ። ልክ እኔ ባልከው መንገድ ብቻ ቀጥ ብለህ ሄድክ። ግራና ቀኙን አለየህማ። ስለዚህ አሁን ልጅ ሊናፍቅ ይገባል። ቢናፍቅህም ግን የምታገኘው አይመስለኝም ከዚህ በኋላ በምታደርጋቸው ድርጊቶች። ህግ በፈቀደልህ ቀን ልታየው ትችላለህ። ግን አሁን በምታደርገው ልጅ ሲም ቪዲዮ ሲያይ እነዛን ቪዲዮዎች ሲያይ እንዴት ነው አባቴ ብሎ የሚጠራ? እሱንም የሚያዋርድ ሩታንም የሚያዋርድ ራስንም አዘቅት ውስጥ የጣለ ነገር እኮ ነው እየሰራ ያለው።
የበፊቱ አብርሽና ቢሆንና ልጁን የሚናፍቅ አባት ልጁን ይዞ ጂም ሲሄድ ዋና ቦታ ሲሄድ መዝናኛ ቦታ የሚሄደው ሰውዬ ለሾም ቢሆን ለተለያዩ ለቪዲዮ ይዘው የምትሄደው ሰውዬ ዛሬ ስንት ጊዜ ሆነ ልጅን ካገኘው? ከልጅ ጋር ከተገናኘ ስንት ጊዜ ሆነ? እስቲ ይህን ትመልሰዋለህ? ልጅ እኮ በየቀኑ ያንተን ጠረን ያንተን ፍቅር ማግኘት ይገባው ነበረ። አንተ እኮ አንድ ቀንም እየሰጠኸው አይደለም። አንድ ቀን ማለት ነው። እናቱን እያጣጣልክ፣ እናቱን እየሰደብክ፣ እናቱን እያዋረድክ ነው ያለው። አንተም እየተዋረድክ ለነገ እንኳን ልጅ ሲጠይቅ የምትመልሰው ጥያቄ እንኳን የለም። ምክንያቱም ዛሬ እንኳን እሱ የሚጠይቅህን ጥያቄ ዛሬ ላረካቸው ነገሮች እኮ ስትጠየቅ የምትመልሰው ነገር የለም። ምክንያቱም ሁሉም ነገር ሸሽገ ራስን ንጹህ አድርገህ እንደተደረገብህ እንደተፈረደብህ አንተ ምንም እንደማታቅ መድኃኒት ተደርጎብህ ፕሮግራም ላይ ስትገናኝ አፈዛ ድንግዝ ተደርጎብህ መተት ተደርጎብህ ምናምን ቅብርጥሴ ነው የምትለው። በራስ ቆመህ እንኳን ላጠፋቸው ጥፋቶች ይቅርታ እንኳን ጠይቀህ አታውቅም። ሁልጊዜ ይቅርታ እንድትጠየቅ ነው የምትፈልገው። ደግሞ የልጅህንን እናት ሁልጊዜ እጅ እየጠቆምክባት ሁልጊዜ ማለት ነው። አንተ የትም ትለመጠመጣለህ፣ የትም እዛም ትሄዳለህ፣ እዚህም ትሄዳለህ። የምትፈልገውን ነገር ካረክና ከተሳሳትክ በኋላ ለስተቶች ምክንያት ሁሉ እሷን ነው የምጠራው። ግን እሷ ችላለች ወደ ራስ እንድትመለስ፣ ወደ ልጅ እንድትመለስ፣ ወደ እሷ እንድትመለስ፣ ፍቅራችሁ ወደ በፊቱ ፍቅራችሁ ተመልሳችሁ ልጃችሁን በጋራ እንድትሰድጉ በጣም ጥራለች፣ ለፍታለች። ለዛሬ መሰደቧ ለዛሬ ብዙ ነገር መሆኗ ማለት ነው ምክንያቱ አንተ ነህ። አንተ አገዛት፣ አንተ አስበ ወደ እሷ መጥተ ቢሆን ኖሮ ይቺ ውሽማህ ጋር ፍቅር ጋር ምናምን ከመሄድ በፊት እነዚህን ነገሮች አስተካክለ ቢሆን ኖሮ ዛሬ ልጅህም አይናፍቅም ነበር። ግን በቃ አጠፋ፣ በደልክ። እናቱን እያሰቃየ ነው፣ እየበደልክ ነው። እስቲ ነገ ምን እንደምትመልስለት እናያለን። ሌላው ውድ ቤተሰቦቼ ከዛ በኋላ ደግሞ ሩታዬና ዴቭ ተገናኝተው ነበረ። ዴቭ ግን ያንተ ቅያሬ ማለት ነው ኪዳነ ምሕረት፣ እኔ እንዳንተ እንደዚህ የሚቀየር ሰው በህይወቴ አይቼ አላውቅም። ዴቫ ስሜኑን ላይ እየጠላሁት ነው እንዴ! በስሜ ነው የምትጠራውና ስሜኑን ላይ እየጠራሁት ነው። እዚህ ጋር አገኘው ስል እዛ ጋር ነው ያለው፣ እዛ ጋር አገኘው ስል እዚህ ጋር ነው ያለው። የቱ ጋር እንኳን አቋም እንዳለ አላውቅም። አብርሽን ታግዛለህ፣ ቡዜ ጋር ትሆናለህ፣ ሩታ ጋር ትሆናለህ፣ ሄርሜላ ጋር ትሆናለህ። አቋም የለህም። ጥሩ ነው። ዛሬ ሩታዬን ደግፈ እስከ ዛሬ የነበሩትን እውነታዎች ስትናገር ነበረ። እንደተገፋች፣ ብዙ ነገር እንደደረሰባት፣ እንደተበደለች፣ ለዚህ ሁሉ ተጠያቂ እሷ እንዳልሆነች ወንድም እንደሆነ ስትናገር ነበር። እውነታውን መናገር ልክ ነው። ግን ዴቭ እስቲ አቋም ይኑረ። ለልጅህ እንኳን እስቲ የምታሳየው አቋም ያለህ ነገር እስቲ ይኑረ። እዚህም እዛም አትበል። ነገ ተመልሰ ሩታን ተቃውመ እንደምትመጣ አውቃለሁ። ነገ ተመልሰ ሄርሜላን ደግፈ ሩታን አዋርደህ የምትመጣበት ቀን ይመጣል። ያንን ላለማድረግ እስቲ አሁን እየሄድክበት ያለውን መንገድ አጢ ነውና ልክ ነው ልክ አይደለም የሚለውን እስቲ አብሰልስል። ምክንያቱም እስካሁን ስታደርጋቸው የነበሩት ነገሮች በጠቅላላ ማለት ነው አንድ አቋም ያለህ ነገር አላየንም። ትክክል ታወራለህ። ዋው ዴቭ ኧረ በለው በቃ ዲቫ ተቀየረ፣ ወደ አቋሙ ተመለሰ፣ ጀግና ሆነ፣ ቆፍጠና አለ ምናምን ብለን ስናስበው ትንሽ ቆይተ ሸርተት ትላለህ። ዴቭ ምን ሆኖ ነው? መቼ ነው ግን አቋም የሚኖረው? መቼ ነው እውነት የሚኖረው ብለን ስናስብ እውነት ይዘህ ደግሞ ትመጣና ታፈርሰዋለህ። አሁንም ዛሬም ሩታዬን ደግፈ ከዚህ በኋላ አንቺ እዚህ ውስጥ መግባት የለብሽም፣ እነሱ ጋር መገናኘት የለብሽም፣ ከነሱ ህይወት ራቂና በአዲስ መንፈስ በአዲስ ህይወት በአዲስ መንገድ ነይ፣ ከልዑሌ ጋር እስቲ አብራችሁ ሆናችሁ የምትመጡበትን ነገር አመቻች ምናምን ሲል ነበረ። ሀሳብ ጥሩ ነው፣ መልካም ነው። ለሩታ መልካም ነገር የሚያስብ በጠቅላላ እንወደዋለን፣ እናከብረዋለን፣ እንደግፈዋለንም። በተንኮል የሚመጣውንም በዛው ልክ ግን እንሰድበዋለን፣ እናዋርደዋለን፣ እንመክሯለን መጀመሪያ። ከዛ ግን እምቢ ካለ እነዚህ ያልኳቸውን መጀመሪያ እናደርግበታለን፣ እርምጃ እንወስድበታለን። አሁንም ቢሆን ዴቭ ለሩታ እየመከርካት ነው፣ እያገዝካት ነው። ወደ ቀልብ ተመልሰ ሊሆን ይችላል። የወንድም ነገር ስህተት እንደሆነ ገብቶ ሊሆን ይችላል። ግን ተሳስተ እንዳታሳስታት ሩታን። የምር የማይሆን መረጃ ለማግኘት መተህም ሊሆን ይችላል እኮ ነገ አብርሽን የሚጠቅም ነገር አገኛለሁ ብለ እነ ኤፊን እንኳን እያደረጉት ያለው ነገር የሆነ ነገር አገኛለሁ ብለ አስበህ ከሆነ ተሳስተሃል። ስለዚህ እንጠረጥራለን። ከዚህ በኋላ ማንም ሩታ ጋር የሚመጣ ሰው እንጠረጥረዋለን። ለምን እንጠረጥረዋለን? መጥቶ የጠቀማት የለም ከኤፊ ውጪ። ሁሉም እንደከዳት ነው፣ ሁሉም ማለት ነው።
አቤልም የሆነ ጊዜ ሲመጣ መረጃ ለማግኘት ነው። ሁሉም ይመጡና የሆነች ስህተት እሷ እንደሰራች ያረጉና ምን ያደርጋሉ? የሆነች መስመር ይዙና ይሄዱና ይህን መረጃ አገኘን ብለው ለማዋሸት ነው የሚሄዱት። ለእሷን ለማጥፋት፣ እሷን ለመግዷት፣ ከእሷ ለጥብ ለማስያዝ ነው የሚሞክሩት። ግን በቃ አሁንም ዴቭ አቋም ካለና በትክክል ሩታን የምትደግፋት ከሆነ እንደ ኤፊ አቋምን ሳትገለባብጥ ደግፋት። አሊያም ግን ማለት ነው እየጠቀምካት ይመስል አትጉዳት። ዛሬም እሷም አታምናችሁም። ከዚህ በኋላ ማናችሁንም አታምናችሁም። ሩታዬም እንዳታምኛቸው ማናቸውም። ማንም የሚያግዝሽ የለም ከኤፊ ውጪ ማንም ማለት ነው። ማንም ቢመጣ ከኤፊ ውጪ ስለ አንቺ እውነት፣ ስለ አንቺ እምነት፣ ስለ አንቺ ስርዓት፣ ስለ አንቺ ልክነት የሚነግርሽም የሚቆምልሽም ሰው የለም። ምክንያቱም ሁሉም በተቃራኒ መንገድ ሲሄድ የነበረ ነው ዛሬ እየተመለሰና ለማመን እየሞከረ ያለው። ስለዚህ ዴቭንም አትመኙ። አሁንም ከአንቺ የምንፈልገው ቆመሽ የራስሽን ኑሮ ይዘሽ ልጅሽን ልዑሌን ይዘሽ በሰላም የምትኖሪበት አብራችሁ የምትዝናኑበት ላይፍ የምታሳልፉበት እናትና ልጅ ፍቅራችሁን የምታሳዩበት ጊዜ ቢሆን ደስ ይለኛል። ዴቫ ያለው አዲስ ነገር ማምጣትሽ፣ ከነሱ መራቅሽ፣ አዲስ ህይወት መጀመርሽ መልካም ነው። ግን በዛው ልክ ግን ከዚህ በኋላ የሆነ ነገር ሲሉሽ ተያቸው። በቃ አንቺ መጽሐፍ ቅዱስ ይዘሽ ብትመጪ አያምኑሽም። ምክንያቱም ጭንቅላታቸው ተደፍኗል፣ አስተሳሰባቸው የለም። ሄርሜላ እኮ ታምነኛለች ማለት አንቺ ታምነኛለች ብለሽ ነው፣ እሷ ታምነኛለች ብለሽ ነው ይህን ያክል መንገድ የምትሄጁ። እሷ ይኸውልሽ በዚህ ሰዓት ጭንቅላቷ ወፍ ዴድ ሆኗል። ምክንያቱም ስለ ሌሎች ነገር ማሰብ ትታለች። አብርሽን አሁንም እያመነችው ነው። ወደ አብርሽ ልትሄድ እየሄደች ነው እንጂ ልትሄድ አይደል አላለሁ እንዴ? እየሄደች ነው፣ ሄዳለች፣ አምነዋለች። እናንተ ተንኮል እንደሰራችሁ አብርሽም ዛሬም ቡዜ ጋር መጥቶ እስከ ዛሬ ሲል የነበረው እኔ ምንም አላቅም፣ ፕሮግራም ላይ ተገናኘን፣ እየበላን እየጠጣን ነበረ፣ ከዛ በኋላ ምን እንደተፈጠረ አላቅም፣ እነዛ ነገሮች ተፈጠሩ አለ። አሁንም ይህንን ነገር ያደረጉት ፈረንጁ ኤፊ እና ሩታ እንደሆኑ ዴቭም እንደተጨመረ አርጎ እያወራ ነው። እንግዲህ እውነት አየን፣ ቪዲዮ ያየን፣ ፊት ለፊት ያየነው ነገር እየሸፋፈኑ ነው። ስለዚህ እነሱም ማመን ቀብሮ ነው። ቀብሮ አይደለም እኔ እንጃ። ቀብረሽም ለተወሰነ ጊዜ የምትጠብቂያቸው ሰዎች ናቸው እና ከነሱ ራቂ። በቃ አንቺ ለሉሌ ታስፈልጊዋለሽ፣ ሉሌም ለአንቺ ያስፈልግሻል። ሁለታችሁም ትፈላለጋላችሁ። ስለዚህ ይህን ነገር ብታደርጊ መልካም ነው። ለምክራችሁ፣ ለምታግዟት ነገር በጠቅላላ እናመሰግናለን። ዴቭ ግን እውነት ከሆነ በእውነት መንገድ ሂድ። እማጠቅማት የሆነ ነገር ተነሳ ብለ ጥላት ሄደ ከጀርባዋ ለማማት ወይም እሷን ተቃውሞ የምትመጣ ከሆነ አትምጣ። ምክንያቱም እናንተ ናችሁ የምታሳስቷት፣ እናንተ ናችሁ የማይሆን መንገድ እንድትሄድ የምታደርጓት ማለት ነው። እሷ በራሷ የምትቆም ማሰብ የምትችል የተረጋጋች አእምሯ የሚያስብ ምንድን ያለችው ስታልፍ የመታ ድንጋይ ስትመለስ ድጋሚ ከመታ ድንጋዩ ሳይሆን ጥፋተኛው አንተነ ድንጋዩ ወይም ጥፋተኛው አንተነ ብላለች። ስለዚህ እንዲህ እንዳትሆን ዴቭ አሁንም ለአንተም ነው፣ ይሄ ለአንተም ነው። ስለዚህ እንደዚህ እንዳይፈጠር አንተም ተጠንቀቅ፣ ሌሎቹም ይጠንቀቁ። ገባቸው አልገባቸው ከዚህ በኋላ አያገባሽም። የራስሽን መረጃ ሰጥተሻል፣ እውነቱን አውጥተሻል። ማመን አለማመናቸው የራሳቸው ጉዳይ ነው። ግን ከዚህ በኋላ እነሱ ሲጠሩሽ አትሂጂ። ኤፊ እንዳለሽ ከነሱ አጠገብ ራቂ፣ የራስሽን ህይወት ኑሪ፣ ልጅሽን አሳድጊ። እኛም ከጎንሽ አለን። ምንም ላናደርግልሽ እንችላለን፣ ግን እውነተኛ ሰው ስለሆንሽ እንደግፍሻለን፣ እናደንቅሻለን፣ እንወድሻለን። ለማንኛውም ውድ ቤተሰቦቼ የዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። እንዴት ነው ቪዲዮ እየታየ አይደለም? ቤተሰቦቼ እስቲ ቪዲዮ ከመጀመራችሁ በፊት ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ ያላረጋችሁ ደግሞ ላይክ እያረጋችሁ እንዲሁም ሁላችሁም ደግሞ ሼር እያደረጋችሁ ለብዙ ቤተሰብ እንዲደርስ እንድታደርጉልኝ እጠይቃችኋለሁ። ውድ ቤተሰቦቼ እኔ አሁንም የምጠይቃችሁ ቢያንስ እስቲ ከፍ እናርጋትና 1000 እንድረስ። 5000፣ 6000፣ 7000 ምናምን አይደለም ጠይቃችሁ 1000 እንግባ ነው የምላችሁ። ይሄን ደግሞ እንደምታደርጉት ተስፋ አለኝ። የሩታዬ ቤተሰቦች በጠቅላላ አምናችኋለሁ። ለዛም ነው እምነቴ ሙሉ ሆኖ ለእናንተ እንደዚህ አይነት ጥያቄ የምጠይቃችሁ። እያሰለችኋችሁ እንደሆነ ይገባኛል። ከዚህ በኋላ ላለመጠየቅ ቆጠባለሁ። ይህን እንደምታደርጉልኝ ተስፋ አደርጋለሁ። ውድ ቤተሰቦቼ እኔ ወዳችኋለሁ። የሩታዬ ቤተሰቦች እኔም ወዳችሁ፣ እኔም ማከብራችሁ ከልቤ ነው የምወዳችሁ። ከዚህ በኋላ ተመልሼ እስክመጣ ድረስ ትናፍቁኛላችሁ። ለማንኛውም
ዴቭ ግሬስ ነው። ሰላም ሁኑ።